ዘርዓ ዮሐንስ የተባለ ይህም ጸጋ ዛብ ነው። ፍጹም ጻድቅ የሆነ ካህን ነበር። የሚስቱም ስም ሳራ ይባላል። ይህችውም እግዚአርያ ናት። እነሱም በሸዋ ክፍለ ሀገር ደብረ ጽላልሽ ጉልጋ በምትባል ሀገር ሲኖሩ በወርቅና በብር በከበረ ልብስም ሁሉ እጅግ የበለጸጉና ሁለቱ ባልና ሚስቱም እግዚአብሔርን የሚፈሩ በእግዚአብሔር ሕግ ጸንተው ተጠብቀው የሚኖሩ ነበሩ። በዚህም ሀገር የተራበ በማብላት የተጠማ በማጠጣት የታረዘ በማልበስ ይልቁንም እንግዳ መቀበል የዘወትር ልማዳቸው ስለሆነ በቸርነታቸው የታወቁ ነበሩ። የሀገሩ ሰዎችም ሁሉ እርስ በራሳቸው እንዲህ አይነት ደግነት አይተንም ሰምተንም አናውቅም፣ የእግዚአርያና የጸጋ ዛብ አነዋወር በእግዚአብሔር በሰዎች ሁሉ ዘንድ ምንኛ ያማረ እንዴትስ የተወደደ ነው ይሉ ነበር። ነገር ግን ልጅ ስላልነበራቸው ፈጽመው ያዝኑ ይተክዙ ነበር። ስለዚህም ነገር ሁልጊዜ ያለማጓደል ወደ ቤተ ክርስቲያን ገስግሰው እየሄዱ የተባረከ ልጅ ትሰጣቸው ዘንድ አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ወደ ክብርት እመቤታችን ይማልዱ ነበር። እሷ በረከትና ጸጋን የምታድል ናትና። እንደዚህም እያዘኑና እየተከዙ ሳሉ ከዕለታት በአንድ ቀን ሁለቱም ተኝተው እግዚአርያ ራእይ አየችና የብርሃን ምሰሶ ከቤታቸው ውስጥ ቆሞ የምሰሶውም ራስ ከሰማይ ደርሶ በዓለም ሁሉ ያሉ ሕዝብና ነገሥታት እንዲሁም ጳጳሳቱ በዙሪያው ቆመው በእነሱ ላይ እኩሌቶቹ ነጫጮች፣ እኩሌቶቹ ቀያዮች፣ እኩሌቶቹ ዥንጉርጉሮች መልክ ያላቸው ብዙ አዕዋፍ ተቀምጠውበት ነበር። ይህንንም ሁሉ ያየችውን ራእይ ለጸጋ ዛብ ነገረችው። እሱም ጸጋ ዛብ ለእግዚአርያ እኔም እኮ ከምንተኛበት የአልጋ ሸንኮር ስር ፀሐይ ሲወጣ ስፍር ቁጥር የሌላቸው ብሩሃን ከዋክብት በክንፉ ላይ ሰፍረው ለዓለሙ ሁሉ ሲያበሩ አየሁ አላት። በዚያም ጊዜ ሁለቱም ባዩት ነገር ሁሉ ፈጽመው እያደነቁ እንጃ እግዚአብሔር ያውቃል፣ በዚህ ወራት በእኛ ላይ ምን ተአምር ይደረግ ይሆን እያሉ እርስ በራሳቸው ተጨዋወቱ። በዚህችም ዕለት መንፈቀ ሌሊት በሆነ ጊዜ አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ለእግዚአርያ በራእይ ተገለጸችላትና እነሆ አጥብቀሽ ስለለመንሽኝ የተባረከና የተመረጠ ልጅ ሰጠውሽ። እሱም በእግዚአብሔር ዘንድ እጅግ የተወደደና በመላእክትም በኩል የተከበረ ታላቅ ይሆናል። በብዙ ስራውም የተነሳ ሰማይና ምድር እንኳ ሊመጥኑት አይችሉም አለቻት። ለጸጋ ዛብም እንደዚሁ ተገለጸችለትና ወዳጅ ጸጋ ዛብ ሆይ ነው ያየኸውን ራእይ ልተረጉምልህ መጥቻለሁ። ትርጓሜውም ይህ ነው። ፀሐይ ከቤትህ ሲወጣ ያየኸው ከአብራክህ የሚከፈለው ከአንተ የሚወለደው ልጅህ ነው። በብርሃኑ ከምዕመናን ላይ ኃጢአት ጨለማን ያስወግዳልና በክንፉም ላይ ሰፍረው ያያቸው ከከዋክብት በመንፈስ ቅዱስ ከሱ የሚወለዱ ናቸውና። ሚስትህም በቤታችሁ መካከል የብርሃን ምሰሶ ተተክሎ ጫፍ ከሰማይ ደርሶ ያየችው ይኸው ከእናንተ የሚወለደው ልጅ ነው። ነገሥታቱ ጳጳሳቱ ይገዙለታል። የሁሉ መጠጊያ ይሆናል። ከነገሥታቱም በላይ ይሆናል። ሰማይ ከምድር በላይ እንደሆነ የእሱን ስም አጠራሩ እንደዚሁ ካሉ ቅዱሳን በላይ ሆኖ ይጠራል። እንግዲህ የሕልማችሁ ትርጓሜ ይህ ነው ብላ ከነገረችው በኋላ እመቤታችን ከሱ ተሰወረች። ከዚያም በታኅሳስ 24 ቀን በእመቤታችን አማላጅነት በእግዚአብሔር ቸርነት የተመረጠ ፍስሐ ጽዮን የተባለ ቡሩክ ሕፃን ተወለደ። በዚያችም ዕለት ስለ ፍስሐ ጽዮን ተክለ ሃይማኖት መወለድ የእግዚአብሔር በረከት ከሰማይ እንደ ጠል ወርዶ በጸጋ ዛብ ቤት መላ። ይህም እግዚአብሔር የመረጠው ልጅ በተወለደ በሦስተኛው ቀን እጆቹን አንስቶ ወደ ሰማይ አቅንቶ አሐዱ አብ አሐዱ ወልድ አሐዱ ውእቱ መንፈስ ቅዱስ በማለት እግዚአብሔርን አመሰገነው። ሕፃኑም ከተወለደ 40 ቀን በሆነው ጊዜ በኦሪት እንደተጻፈው ስም ያወጡለት ዘንድ ወደ ቤተ መቅደስ ወሰዱትና በዚያ አጥምቀው ስሙን ፍስሐ ጽዮን አሉት። ትርጓሜውም የጽዮን ደስታዋ ወይም የማርያም ስጦታ ማለት ነው። በእሷ አማላጅነት ተገኝቶ ሐዘናቸው በደስታ ተለውጧልና። ይህም የተባረከና የተመረጠ ልጅ አደገ፣ በመንፈስ ቅዱስም ጸና፣ በእውቀትም ጎለመሰ። ሕገ እግዚአብሔርን ከመጠበቅ ጋር የብሉያትንና የሐዲሳትንም መጻሕፍት ሁሉ ተምሮ አወቀ። ከዚያም አባ ጌርጌሮስ
ዘንድ የዲቁና ማዕረግ ተቀብሎ ስልጣነ ክህነቱን በንጽህና እየጠበቀ በመዓልትም በሌሊትም በጾም በጸሎት ተጸምዶ እንደ መላእክት ተግቶ እንደ ሰረገላ እየተፋጠነ ይሰግድ ጀመር። አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ዘወትር ትጎበኘዋለች፣ ታጽናነዋለች። የመላእክት አለቃ ሚካኤልና ገብርኤልም እሷን አጅበው እየመጡ በሥራ ሁሉ ይራዱት ነበር። ይህ ፍስሐ ጽዮን የእመቤታችን ሰላምታዋንና ምስጋናዋን ያለማቋረጥ ዘወትር ይጸልይ ነበር። ከዚህም በኋላ ይህ ፍስሐ ጽዮን ፈረስ መቀመጥን፣ አውሬ ማደንን፣ በቀስት መንደፍን፣ በጦር መሳሪያ ሁሉ መጠቀምን አወቀ። ከዕለታት በአንደኛው ቀን ዋልያ ሊያድን ወደ በረሃ ሄደ። ቀትር በሆነ ጊዜ የፀሐይ ዋዕይ ስለጸናበት ያርፍ ዘንድ ወደደ። ከዚያም አንድ የዋርካ ዛፍ አየና ከዛፉ ጥላ አረፈ። በዚያን ጊዜ ድንገት እንቅልፍ አለውና ተኛ። ከዚያም ጫፉ ከምድር እስከ ሰማይ የሚደርስ የብርሃን አምድ በአጠገቡ ተተክሎ በራእይ አየ። በአምደ ብርሃኑም ላይ ዙፋን ተዘርግቶለት በዙፋኑም ላይ አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች የክብርት እመቤታችን የተወደደ ልጇን እንደታቀፈች ተቀምጣለች። የመላእክት አለቆች ሚካኤልና ገብርኤልም ክንፋቸውን ዘርግተው ሰይፋቸውን መዘው በግራ በቀኝ ቆመዋል። በዚያን ጊዜ አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን በተወደደ ልጇ ፈቃድ ያፈሩት ዘንድ እግዚአብሔር የመረጣቸው ወዳጆቼ የሚሆኑ የተባረከ ጸጋ ዘአብና የእግዚአብሔር ልጅ ፍስሐ ጽዮን ወይ እያለች 3 ጊዜ ጠራችው። ዳግመኛ ልጄ ፍስሐ ጽዮን ወዴት ትሄዳለህ? ወዴትስ ትገሰግሳለህ? ይህ ክፍልህ አይደለምና ከእንግዲህ አውሬ አዳኝ አትሁን። ሰውን በትምህርት እያደንክ ወደ እግዚአብሔር የምታቀርብ ሁን እንጂ። እነሆ አሁንም የተወደደ ልጅ ስምህ ተክለ ሃይማኖት ብሎ አዲስ ስም አወጣልህ። ይህም ተክለ አብ፣ ተክለ ወልድ፣ ተክለ መንፈስ ቅዱስ ማለት ነው። ሰውን ሁሉ በእሱ ስም እያስተማር ወደ እሱ አምልኮት እንድትመልስ ሐዋርያት ወደ አልደረሱበት ይልክህ ዘንድ አዲስ ሐዋርያ አድርጎ ሾመህ። አንተም ከሐዋርያት በማናቸውም ሥራ ሁሉ አታንስም። ስለ ፈጣሪ ብርቱ ኃይለኛ ተጋዳይ አርበኛ ትሆናለህ። ታሪክህም በዓለሙ ሁሉ ሲነገር ይኖራል። በስደቴና በእንግድነቴ ወራት በቅድስት ሀገር ኢትዮጵያ ልጄ ወዳጄ ባመለከተኝ ስፍራ ላይ በስምህ ታላቅ ገዳም ይታነጻል። ሕዝቡም ሁሉ ከአራቱ የዓለም ማዕዘን ተሰብስበው በዓልህን ያከብራሉ፣ መታሰቢያህንም ያደርጋሉ። ይህችም ገዳም የቅድስት ኢየሩሳሌም አምሳል ሆና ለአንተ ትሰጣለች። በውስጧም በልጄ በሕጉ ሙሽራ በመንፈስ ቅዱስ ብዙዎች ቅዱሳኖች ከሷ ይወለዱልሃል። የመላእክት አለቃ ሚካኤል ረዳት ይሁን። በምትሄድበት ጎዳና ሁሉ እሱ መሪ ይሁን። እኔም ባለ ዘመን ሁሉ ከአንተ አልለይም አለችው። ከዚህ በኋላ እግዚአብሔር ለሙሴ የሕጉን ታቦትና የቃል ኪዳኑን ጽላት እንደሰጠው በወርቅ የተለበጠና በከበረ ዕንቁ የተሸለመ በስሟ የታተመች ታቦት ሰጠችውና ይህችን ታቦት ጠብቃት፣ በእኔና በአንተ መካከል የቃል ኪዳን ምልክት ነችና አለችው። ዳግመኛ ይሁን ፍስሐ ጽዮን ለአውሬ ማደኛ የያዛትን ጦር ባረካትና መስቀል ወደ መሆን ለወጠቻት። ባረከቻትና መስቀል ወደ መሆን ለወጠቻት። እሷም ያችን ታቦት ተቀብሎ የመለኮትን ወንጌል ለማስተማር በሄደበት ቦታ ሁሉ እንደ ሐዋርያ መስዋዕት እየሰራ በእሷ ስርዓት ቅዳሴ እያከናወነ ለሕዝቡ ቅዱስ ቁርባን እያቀበለ ከእርሱ ጋር አኖራት። ልመናዋ ክብሯ በእውነት ለዘላለሙ በእኛ ይደርብን፣ አሜን። ልመናዋ በረከቷ አማላጅነቷ የኢትዮጵያን ሕዝቦች ይጠብቅልን፣ እናንተ ይጠብቅልን። በሩቅ ያላችሁ ሰላም ያድርሳችሁ። ወደ ቅዱስ ቦታ ወደ ተክለ ሃይማኖት ቦታ በዛ ታይናችኋለን። ኑ ቅረቡ፣ ኑ ጉዟችሁን ቀጥሉ፣ እያየናችሁ ነው። የበረከት አምላክ በረከትን ያድልልን። ኢትዮጵያ ሰላም ትሆንልን፣ ሕዝቦቿ ሰላም ሁኑልን። ይስማችሁ በእናንተ ላይ ይደርልን።